ነጥብ ጣለ። ብሬንት ነጥብ ጣለ በሜዳው የሌለ ነው የሚደብረው። አራት ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ለማንኛውም በቃ ዋናው መጣላችሁ ነው። ደህና ደሩ። እግዚኦ አርሰናል ተረፈ። ከምሬን ነው የምላችሁ። አንዳቻ በስማ ይሄን ጨዋታ ባይዞ ማለት ነው 9 ቁጥሩ ኢጎ ቲያጎ ነው የሚሉት። ስንት ኳስ ነው ይሳተው? ስንት ኳስ ነው? በቃ የተፈራው ነገር መጣ። አርሰናል ተረብሿል። የዋንጫ ክለብ ይሄ ነው እንዴ? እንዴት ነው የሚጫወተው አርሰናል? እንዴ ለማሸነፍ የሚጫወት እኮ አይመስልም። ከምሬን እኮ ነው የምላችሁ። ምን አይነቱን ደካማውን አርሰናል ነው የተመለከት ነው። አረ ብሬንትፎርዶች እውነት ለብሬንትፎርድ አለማጨብጨብ አይችልም። ከምሬን ነው የምላችሁ። በእውነት ነው የምላችሁ ብሬንትፎርድ በስማም ምን አይነት ሄዲንግ ነበር ያገቡት አቻው። በስማም ማዱኬ ያገባው ጎል እጅግ በጣም የሚያምር ጎል ነው፣ ግን እነሱም ያገቡ ጎል እጅግ በጣም ያምር ነበር። ጨዋታው እንግዲህ በአቻ ውጤት ተጠናቋል። እጅግ በጣም የሚያስጠላውን አርሰናልን ነው እኔ ከምሬን ነው የምላችሁ የተመለከትኩት በዛሬው ጨዋታ። አረ በስማም ብሬንትፎርዶች ግን ቃላት በስማም። አሁን እንግዲህ የነጥብ ልዩነቱ ወደ 4 ጠቧል ማለት ነው። እጅግ በጣም ነው የሚያስገርመው ለአርሰናል። አረ በስማም እዲ ተርፈናል እኮ መትረፍ እኮ ተርፈናል። ግን ማርቲኔሊ ምንድን ያረከው? እንኳስ ምንድን ያረከው? ባለቀ ሰዓት ወይኔ አሁንም በአራት ነጥብ ልዩነት ሊጉን እየመራ ነው። ግን በጣም አስጠሊታ ጨዋታ፣ በጣም አስጠሊታ። ተርፈናል። ከማንዩ ገነርስ እንግዲህ እንቀጥላለን። ይመቻችሁ። ተቃጥለናል። ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው ወይ መናደድ ነው። በቃ ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ። አንድ ጨዋታ ሲቲ ቀርቦን ቢጮት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይችል ምን አይነት የቆሸሸ ቲም ነው ያለን? በኢየሱስ ክርስቶስ ምን እናቴ ወይኔ ጉዴ! አረ በስመ አብ! እስከ መቼ ነው በዚህ ቲም እንደዚህ? ማን እኔ አላውቅም ምን አባታቸው እንደሚሰሩ። ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይሄንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው። ምን አባት ነው አንተ የምትይኝ? አዘቅዝቀዚህ እንደዚህ ፊትም ማለት ነበር። አረ ወይ ምን እያሉ ነው አሁን ደግሞ? 4 ነጥብ ነው ስቲል በ4 ነጥብ። አረ በእናትህ በቃ እንዴ! የሆነ ጊዜ 9 ነጥብ ይሆናል ፈታ ብሎ አልክ። አሁን ደግሞ 6 ነጥብ ነው ምናምን እያልክ የእኛን ስራ ለማጣጣልና የእናንተን ስቲል ጎበዝነን የሚለውን ለመቀጠል 6 ነጥብ ነው አሁንም አልክ። አሁን ደግሞ 4 ነጥብ ነው አሁንም ግን በዚህ ሁላ መሀል 9 ነጥብ የመሆን ድል እንደነበረው ታውቃላችሁ ስንቴ ማለት ነው። ለምን አልሆነም? አትችሉም። አሁንም አትችሉም። ስትነጠቅ ማለት ነው ታለቅሳለህ። ዋንጫውንም ስትነጠቅ ታለቅሳለህ። ይገባልሃል ማለት ነው። ማርያምን የሚያቃጥል ጌም ባቻ ተደስቼ መስሎ እንደውም አለመሸነፋቸው ራሱ እግዚአብሔር። ብሬንትፎርድ ስንቴ ነው ለማጥቃት ሄደው ቲያጎ በሚባል አጥቂ ድድብን ነው። አረ ድድብና ሞስኬራን 1v1 አልፎት እንዲህ ነገር አሳልፎ ያስብላል። ኋላ እስኪመጣ ጠበቀው። አረ በስመ አብ! ድጋሚ ይሄዳል። በቃ ይመታል፣ ይስታል። አረ በይ መጨረሻ ላይ ላስት ሚኒት ላይ የሀገር እድል በልተዋል። አርሰናል ቻንስ ክሬት ሳያደርግ 1 ነጥብ ይዞ ወጣ። ተሻማ ኳስ እንደ አርሰናል ታውቃለህ፣ መግጨት ነው በቃ መጨት። 4 ነጥብ ነው በል፣ ከዛ አቻ ነው በል፣ ስቲል እኛ ነን ሄደን ምን በላው በል። ኢታር ላይ መተህ ግን ግረፍረፍ ስናደርግ እስኪ በቃ እያለቀስክ መቼም አንበላም ትላለህ። አርሰናል እንደገና ከዋንጫው አፋፍ ላይ ሲደርስ መሽኮርመም የጀመረ ይመስላል። መድፈኞቹ ነጥብ መጣላቸው ተከትሎ ሊጉን የመምራት እድል ከ6 ነጥብ ወደ 4 ነጥብ አጥብቦታል። መሪነቱ ለማስጠበቅ በሚደረገው የኃይል ሚዛን ቡድኑ በወሳኝ ሰዓት የሚያሳየው መሽኮርመም ዘንድሮም ዋጋ እንዳያስከፍለው ከወዲሁ ተሰግቷል። የአርሰናል ቀጣይ ጨዋታዎች የዋንጫ ተስፋው የሚወስኑ ይሆናል። አርሰናል ዛሬ ከብሬንትፎርድ ጋር እየመራ በመጨረሻም አቻ ተለያይቷል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። አርሰናል 1 ብሬንትፎርድ 1 ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናዳሃል ብላችሁ ከገመታችሁ አልተናደርኩም።
በጣም ተናድጃለሁ ቢያስ ትንሽ ነው የተናደድኩት ትንሽ ብቻ ማለት ቀድመን አግብተን ማን ዛሬ አርሰናልን የገጠመው ዛሬ አርሰናል ማን እዴ ኮርናቸው ብቻ ሳይሆን ሎንግስ ምን አይነት ሎንግስ ሮ ነው ማን ከኮርና የባሰ ሎንግስ ሮ ነው ማን ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ማን ግን ተከላካዮቹ ሰርተውታል ሰከንድ ቦል ነበር ሰከንድ ቦል ራያ ትችላለ ማዱዌኬ አትችልም ትችላለ ግራም ታጋባ ሰውዬ ማን ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ ሁለት ኦን ታርጌት ነበር የሞከርነው ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ዘጋፊዎች ማለት ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም ገባ ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር ገባ አይደል አሁን ግን ውልዝን አሸንፈን 7 ነው የምንሆን ታንጠባጥባለህ ምናምን ብለም ምን አየህ ማን በሴት ፒስ ገባብን በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ ማለት አርሰናልን ገጠምነው ነው ዛሬ በቃ አርሰናል ሌሎች እንደዚህ ነው የምትሰቃዩት እንደዚህ ነው የምናሰቃያችሁ በሴት ፒስ ልቤን ሊያስተፉኝ ማን አግብተን አቻ መደረጉ ያቃጥላል በቃ ያቃጥላል ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥል ብያለሁ ቀጥል አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን በቃ ሊጉ 9 ነጥብ እንድንመራ አይፈልግም ገባችሁ አይደል እንጂ ምንም አታመጣም ምንም እናቴን ነው ምላችሁ ይሄ ሊግ ምን በለውኛል ምን አለ በለኝ ማን ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቁት እንጂ እንደምንበላ በእርግጠኝነት ነው ነግራለሁ we are the gunners አርቴታን ፍቱት ስናሸንፍ እንትና ይችላል ከአርቴታ ውጪ አቻ ስንት አርቴታ ድንጋይ ራሱ አርቴታን ፍቱት 38ኛ ሳምንት ነው አርቴታን የምትገምቱት ጨርሰናል አላስ ያራዳ ልጅ እኮ በሰው መንገድ አይገባም ብራስ ምንድን ያረከው ረፍ ነጥብ ማለት ነው አይገባንም ነበር በዚህ ጨዋታ ላይ 3ቱንም ነጥብ ሊወስድ የሚገባው ቡድን ነበረማ ብሬንፎርድ በአግባቡ ማለት ነው የምሪን ነው ምላችሁላችሁ ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት አንገቱን ሊያስደፋ የሚችል ገብቷችኋል አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ ግንስ ሜዳ ላይ ያየነው ምንድነው የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ እንዴት አባቱ የሚያቃጥል ኳስ ነው ያየነው ማን እንዴት አባቱ እንዴ በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሌታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ ማን ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው ማጋሊሽ አይተነበትም ማናቆ ስህተቶችን ሲሰራ ያየነው ነው አይታችኋል አይደለ እና በቃ ማን ይሄ ለኛ ይገባል አይኑ በ4 ነጥብ ልዩነት እኮ አለ አሁን ገና ነው ውድድሩ አቃሉሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ ዘመዱ ጋራ ምን ይንቆሻቆሻል ወያለው ተለጥልጦ መላጣውን ያሻለ በለው አንተ ብሬንቶ ምን ላድርግሎት ብሬንትዬ በምን ሁለቱ ትልቅ በርብሌን ጥዬ እርሶን አንዴ ተጠብቄ ነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው ወይኔ ችላለን ሰራ ቋጠሮ ሰራ በስማ እንለያለን ታውቆኛል ብያችኋለሁ መጀመሪያ ነው ብሬንፎርድ እንደሚያስተለው በደንብ ውሻ ነው ቲያጎ ማለት ውሻ ያንን ኳስ ተስታለ እንደ መስጠት እኔ መሬ ላይ ያንከባለልከኝ እንደው ይሄ አንሰራ እንደ ጃፊ እንደቆለፍኩ ይቆልፈና እኔ ቲያጎ በጣም ያናደደኝ ዛሬ እንደምትጥሉ ከውቀዋል መሸነፍ ነበረባችሁ አንድ እውነታ መናገር የምፈልገው ነገር ማለት ነው ሳልዋሽ ኦዲጋር ከገባ በኋላ ይሻላል የናንተ እንትኑ ፕሬሲንጋችሁ ኤዚያለ ምንም ነገር አይታይም ኦዲጋርድ እያለ ይሻላል በቃ ከገባ በኋላ አሪፍ ፕሬሲንግ ተመለከተ ነው አንድም ያገባችሁት በዛ በኩል ነው አንተ አንድ ቶን ታርጌት ኮን ያላችሁ እዴ ታይትል እኔ አይኔ ያየ ልበላው ነው ወይስ ሚዜ ልትሆኚ ነው አቃጠላችሁኝ ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወት ነው ጨዋታ አንፃር
የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም መቻችሁ። ስለ ዛሬው የአርሰናል ተጋጣሚ ብሬንትፎርድ የሆነ ነገር ልበላችሁ። ባለፉት 2 ጨዋታዎች ብሬንትፎርድ ከሜዳቸው ውጪ ተጉዘው አስቶን ቪላና ኒውካስትልን ረምርመው ነው የመጡት። ማን በጣም ጥሩ ፎርሙላ ያለ ቡድን ነው እና ደግሞ ዛሬ ከአርሰናል ጋር በሜዳው ነው የሚጫወተው። አርሰናል ደግሞ የተጫዋቾች ጉዳት እያመሰው ያለው ቲም ነው። አሁን ላይ ሳካ ተጎድቷል፣ ሜሬኖ ተጎድቷል። አሁን ደግሞ ትናንትና ካይ ሃቨርትም ተጎዳ ተባለ። ስለዚህ ጉዳት በጣም እያመሰው ያለ ቲም ነው። ይህ በእንዲህ እንዳለ ደግሞ ሲቲ ትላንት አሸንፎ የነጥብ ልዩነቱን ወደ 3 ዝቅ አድርጓል። አርቴታ እንዲሁም ኮሽታ አለበት። እንኳን ሲቲ ጃስ ብሎ ጥስሩ ተንፍሶ ይቅርና እንዲሁም ኮሽታ ያለበት አሰልጣኝ እንደሆነ ሁላችንም እናውቃለን። ያ ጭንቀት ተደራርቦ የብሬንፎርድ ጥሩነት፣ የሲቲ መጠጋት፣ የተጫዋቾች ጉዳት ተደራርቦ የዛሬውን ጨዋታ ነጥብ ይጥላል የሚል ግምት አለኝ እኔ በበኩሌ። ብሬንፎርድም ጥሩ ፎርም ላይ ስለሆነ ማለት ነው። ምናልባት አቻ ወይም ብሬንፎርድ 1-0 አሸንፎ ይወጣል ወይም በጠባብ ልዩነት ያሸንፋል ብሬንፎርድ ብዬ ነው ማስበው። እናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ማንቸስተር ይቅደም ወይ ያለው ይውደም ብለናል። መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው? ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ላይ ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። 1 ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው።